አሜን። ክቡር አባታችን መላከመዊ ቆሞስ አባ ገብረ ስላሴ ጠባይ የሐመረ ኖህ የቅድስት ኪዳነ ምሕረት ገዳም አበምኔት፣ ክቡር አፈ መምህር አባ ኃይለ ሚካኤል፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንት፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን ቅዱስ ፈቃድ ባለችን ደቂቃ የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ጀምሮ ባለ ክፍለ ምንባብ መነሻነት የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን ገልጦ ለሁላችንም እንድንሰማ ከምንም በላይ ደግሞ የሰማነውን ለመኖር እንዲያስችለን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህም ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዛን ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም። ነገር ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህን የሆነውን ያን ባሪያ ልትምረው ላንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚሁ በተነበበው የወንጌል ክፍል መነሻነት እንደ እግዚአብሔር ቅዱስ ፈቃድ ስለ ይቅርታ እንማራለን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 18 ጌታችን መድኃኒታችን ኢየሱስ ክርስቶስ ከሌሎች ምዕራፎች ጋር አብሮ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ነው። ራሱ የማቴዎስ ወንጌል በነገራችን ላይ ከሚጠራበት የማቴዎስ ወንጌል ተብሎ ከሚታወቀው መጠሪያው ባለፈ የምሳሌ ወንጌል እየተባለ ይጠራል። ምክንያቱም ከሌሎች ወንጌላት በተለየ መልኩ ጌታችን ኢየሱስ ክርስቶስ በምሳሌ በጣም ብዙ ትምህርቶችን አስተምሯል። አንዱ እንኳን ሁላችን የምናውቀው በዘመነ ክረምት የምንሰማው የዘርዘሪው ምሳሌ የማቴዎስ ወንጌል ምዕራፍ 13 ላይ ያለው ከነ ትርጉሙ የማቴዎስ ወንጌል ላይ የሚገኝ ሲሆን ሌሎችም እንደዚሁ ደግሞ ጌታችን ያስተማራቸው የምሳሌ ትምህርቶች አሉ። አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ተመላልሶ በሚያስተምርበት ወቅት ትምህርቶቹን አንዳንዴ በቀጥታ አሊያም ደግሞ አሁን እንዳነበብነው በምሳሌም የሚያስተምርበት ክፍሎች እናገኛለን። ጌታችን በምሳሌ የሚያስተምርበት ምክንያት ሊቃውንተ ቤተ ክርስቲያን እንደሚያስረዱት ከሆነ የመጀመሪያው ከሚሰሙት ሰዎች አንጻር ነው። የቅዱስ ማቴዎስ ወንጌል ምዕራፍ 5 እና 6 ሁላችን እንደምናውቀው የተራራው ስብከት እየተባለ ይጠራልና አምላካችን ኢየሱስ ክርስቶስ ከፍ ባለ ተራራ ላይ ቆሞ አንድም ተቀምጦ የሚሰሙት ሰዎች ደግሞ ዝቅ ብለው በሚያስተምሩበት ጊዜ ላይ እነሱ የቃሉን ትምህርት ሲሰሙ አበው እንደሚናገሩት የተሰበሰቡ ሰዎች በተለያየ ምክንያት ነበር የሚመጡት።
አንዳንዶች ክርስቶስ በሚያስተምርበት በዛች ተራራ ላይ የሚገኙት ምክንያታቸው ቃሉን ለመስማት ነበር። ሌሎች ደግሞ የሚገኙት ተአምራቱን ለማየት ነበረ፣ ወይም ተአምራትም ጭምር እነሱ እንዲደረግላቸው ፈልገው ነው። ሌሎች ደግሞ የሚገኙት ምግብ ፈልገው ወይንም ደግሞ መጠጥም ጭምር አስፈልጓቸው ነው። አንዳንዶች ደግሞ የሚገኙት ለክስ አሊያም ደግሞ ከሚናገረው ስህተት ፈልገው በኋላ ላይ ለመክሰስና እርሱን ለመጣል እንዲያመቻቸው ነው። ሌሎች ደግሞ ይገኙ የነበሩት ከእርሱ ጋር እስከ መጨረሻው ጭምር ለመዝለቅ ነው። ታዲያ ሊቃውንት ሲያስረዱ ዛሬም ተራራ ተብላ በምትጠራው ከፍታ ላይ ባለች ቤተክርስቲያን ላይ እንኳን እኛ እዚህ ይቅርና ሌላውን ቦታ ላይ ያለ ሰው ከነዚህ ከአምስቱ ምክንያት አይወጣም ወደ ቤተክርስቲያን ሲመጣ። አንዳንዶቻችን ዛሬ የመጣ ነው ቃሉን ለመስማት ነው። የእግዚአብሔር ቃል ይፈውሳልና የተሰበረውንም ጭምር ይጠግናል፣ የተገናኘውንም ጭምር መለየት የሚችል አምላክ ስለሆነ በቃሉ። አንዳንዶቻችን ተአምር ፈልገን የመጣ ነው። በህይወታችን ብዙ ጥያቄ ስላለን ጭንቃችንንም እግዚአብሔር አምላክ አራግፎልን የሱን ሸክም መሸከም እንድንችልና የኛን ሸክም ግን ለሱ አሸክመንና ነፃ ወተን መሄድ የምንችልበትን ህይወት ለማግኘት አለያም ደግሞ በስጋችን ጤና አተን በስጋችን ህሙም ሆነን ደዌ ይዞን የመጣን ተአምር ፈልገን የተገኘን ሰዎች አለን። ሌሎቻችን ምግብና መጠጥ ጠምቶን የመጣን ሰዎች አለን። እንደምታውቁት የጥንቷ ቤተክርስቲያን ጀምሮ እስካሁን ካሉት መጠለያ ከሚሰራበት ዋነኛው ምክንያት መካከል እኔና እናንተ ለሱባኤ ስንመጣ ወይንም ደግሞ ከቅጥረ ቤተክርስቲያን ውስጥ ቦታ ሲሞላ እንድናርፍበት ጭምር ተብሎ አይደለም። መጠለያዎች በዋነኝነት የሚሰሩት ዝክር፣ ጽዋ የሚባሉት መንፈሳዊ ማህበራት እንዲከናወኑ ለማስቻል ነው። ከዛ ከፍ ሲልም ደግሞ በእነዚህ በዝክርና በጽዋ የሚዘጋጀውን ጸበል ጻድቅን በለው ድግስን ሰርተው መብላት ለከበዳቸው እና ተርበውና ተጠምተው የሰውን እጅ በማየት የሚኖሩ የኔ ቢጤዎች መተው መብላት እንዲችሉ ነው። አሁን ግን ስታዩት ድግሶቻችን የጠገቡትን ከማብላት ያልዘለለ ነው እንጂ የተራቡትን የሚያስብ አይደለም። እንደ እንግዳ ግን ተቀብለን እንድናስተናግዳቸው ወንጌል እንኳን የሚያዘን እንዲህ ብድራቸውን መመለስ ለማይችሉት ሰዎች ነበር። ለዛ ነው ጌታችን ስትመጸውቱ መልሶ ሊመጸውታችሁ ለማይችል ለኔ ቢጤ ስጡት ይላል። ምክንያቱም ባለጸጋ ብታበሉት ሌላ ሊያበላችሁ የሚችል ከናንተም የተሻለ ድግስ ደግሶ መውጣት ይችላል። እናንተ እንዲያውም ባለዳ ትሆናላችሁ። ለዛ እኮ ነው ብዙ መንፈሳዊ ዝክሮች መንፈሳዊ የሆነው ጠባያቸውን አተው ፉክክርና ውድድር ከሆኑ ሰንብተዋል። እነንትና ከደገሱት የተሻለ ድግስ ለመደገስ ተብሎ ስለሚታሰብ የሌላቸውን መንገድ ላይ ወድቀው ለመብላት የሚመኙትን ሰዎች ግን ሰብስበን ብናበላቸው የተሻለ ደግሰው ሊያበሉን የሚችሉበት አቅም ስለሌላቸው እግዚአብሔር ይስጣችሁ ብለው ነው የሚወጡት። ማን ይስጣችሁ? ከዚህ በላይ ምን የተሻለ ምርቃት ያለስ ይመስላችኋል ክርስቲያኖች? እግዚአብሔር ይስጥህ ከማለት ባለፈ ለሰጠ ሰው መልሶ መስጠት የሚችለው አቅም ከኛ ሊሆን ይችላል። ከሰጠው በላይ ከፍ ያለውን ማጎናጸፍ የሚችለው ግን ማን ብቻ ነው? እግዚአብሔር ብቻ ነው። እንደነዚህ ምግብና መጠጥ ፈልገው የሚመጡ ሰዎች አሁንም ድረስ አሉ። በዚሁ በመካከል ደግሞ ክፉ ለማድረግም የሚገኝ ሰው አይጠፋም። ከሚነገረው ከሚሰማው ከሚደረጉት ማንኛውም አይነት ነገሮች አድምጦ ለራሱ ሊሆን የሚችለውን ክፋቱን ሊያራምድበት እንዲህ ብላለች እኮ ቤተክርስቲያን ብሎ ሊያጥላላበት የሚችል ምክንያት ለማግኘት ብሎ የሚሰማ ሰው አለ። ታድሎ ደግሞ እዚህ ተገኝቶ እስከ ዘላለም ሊጸናም የተጠራና ቆርጦ የመጣ አለ። ጌታችን የሚገርማችሁ ከዛ ሁሉ ምክንያት ተሰብስበው ከተገኙት ሰዎች አስተምሮ ሲጨርስ አብረውት የጸኑት 120 ሰዎች ብቻ ናቸው። ይከተለው የነበረው እኮ 5000 ህዝብ በላይ ወይም ከ5 ገበያ ህዝብ በላይ ነበር ይከተለው የነበረው፣ ሊያውም ሴቶችና ህፃናት ሳይቆጠሩ። የሚፈልጉትን ካገኙ በኋላ ከነሱ የለመኑትን ጥያቄ ከአምላካቸው ካገኙ በኋላ ግን ሊከተሉት የመረጡት 120ዎቹ ብቻ ናቸው። ለዛ ነው እንደዚሁ ሁሉ ቃሉን ሰምተው ደግሞ እስከ መጨረሻው ለመጽናት የታደሉም ጭምር አሉ። አሁን ይሄን የነገርኳችሁ የመጣንበት ምክንያት ይህ ነው ለማለት ብቻ አይደለም። እንደው ስትሰሙ እንኳን አይደንቃችሁም? ክርስቶስ ከነዚህ ከመጡት ከአምስቱ ምክንያት ይዘው ከተገኙት ሰዎች አብልጦ የሚወደው ማንን ይመስላችኋል? ቃሉን ለመስማት የመጣውን ነው? ተአምር ለማየት የመጣውን ነው? እርቦት ጠምቶት የመጣውን ነው? ክፉ ለማድረግ የመጣውን ነው? ወይስ ሊጸና የመጣውን ሰው ነው ክርስቶስ የሚወደው? መልሶ
ይመስላል አይደል? ሊጸና የመጣውን የሚወድ እሱም ብቻ ግን ያውድም ቢሆንም ማኖረው አራቱ ለምን አያባራቸውም ነበር? ለተለያየ ምክንያት የመጡትን ካልጸናችሁ ለምን ትማራላችሁ? ካልጸናችሁ ለምን ተአምር ይደረግላችኋል? ካልጸናችሁ ለምንድነው ማበላችሁ ማጠጣችሁ? ክፉ ሊያደርጉ የመጡትንም ጭምር ክፉ ካደረጋችሁኝማ ለምን አወራለሁ እናገራለሁ ብሎ አላባረራቸውም። አምስቱንም ከነየ አመላቸውና ከነየ አመጣጣቸው ነው እግዚአብሔር አስተናገዳቸው። ምን ለማለት ተፈልጎ መሰላችሁ? ዛሬም እቺ ተራራማይቱ ቤተክርስቲያን ሁላችንም በየመጣንበት አይነት ምክንያት ታስተናግደናለች። ችግሩ ቤተክርስቲያን ደጇን ለሁሉ ከፍታ ሳለ ግን ውስጥ ገብተው የሚስተናገዱት ሰዎች ግን ይናቆራሉ። ቃሉን ለመማር የመጣው ሰው ታሞ የመጣውን ሰው ተቀምጦ እንዳይጸበል ያደርገዋል። ሊጸበል የመጣው ሰው እንዳይማር ሌላውን ሰው ይበጠብጣል። ምግብና መጠጥ ፈልጎ የመጣው ሰው ክፉ ለማድረግ ከመጣው ሰው ጋር ይለያያል። ምን አለፋችሁ እኛ በገባንበት ምክንያት ሌሎች ካልገቡ በቀር ቤተክርስቲያን ውስጥ ባይኖሩ ራሱ ደስ ይለናል። እኛ ብቻ ብንገኝ፣ እኛ ብቻ እግዚአብሔር ቢሰማን፣ እኛ ብቻ ሁሉም የጸሎታችን ምላሽ አግኝተን ብንሄድ እኛ ብንሆን ደስ ይለን ነበር። እግዚአብሔር ግን ሁሉንም አስገባ። ተመልከቱ፣ እግዚአብሔር ሁሉን አስገብቶ ግን እኛ ስንቱን አስወጥተነዋል። ቤተክርስቲያን እኮ ደጇን አንድም እንዳይዘጋ እንደው ክፉ ዘመን ደርሶ ነው እንጂ ድሮ ሲነገር በታሪክ ቤተክርስቲያን ቅጥር ራሱ የላትም። ታውቃላችሁ? ቅጥር ማለት አጥር ለማለት አይደለም። በር መዝጊያ የላትም። ሁሌም በሯ ክፍት ነው። ምክንያቱም ማንኛውም ሰው መጠለል መቻል አለበት። ለዛ እኮ ነው ቤተክርስቲያን ስትጠራ ራሱ አንደኛዋ መጠሪያዋ ምስካየ ሕዙናን ነው የምትባለው። እስኪ ምስካየ ሕዙናን በሉ። የሐዘንተኞች መጠለያ ማለት ነው። ማን ያላዘናል? ማን መጥቶ ቤተክርስቲያን መጠለል የማይፈልጋል? ከፍቷችሁ መጣችሁ የቤተክርስቲያን ደጅ ሲዘጋ አይከብድም? መንበርከክ ፈልጋችሁ ሰዓት አልፏል ተብሎ ሲቆለፍባችሁ ክፈቱልኝ ብላችሁ አትማጸኑ? አይገርማችሁም? እንደዚህ ቤተክርስቲያኑ ሲዘጋብን የምናሳየውን የጸጸት ስሜት እኛ ለሌሎች ቤተክርስቲያን እንዳይገቡ እንደ አጥር በር የቆለፍንባቸው ሰዎች ስላለን እንዳይገቡ እንዳይገኙ ከተገኙም እንዲወጡ ምን ሞከራቸው ሰዎች አሉ። ለዛ ነው ጌታችን እንደነዚህ አይነት ሰዎች ስላሉ ይህ የተሰበሰበው ሰው በሙሉ በተለያየ ምክንያት የመጣው የተለያየ ዕውቀት ነው ያለው። የተማረ አለ፣ ያልተማረ አለ። ነገሮችን በጥሩ ለመረዳት የሚችል አለ፣ ሲደጋገምለት ደግሞ ለመስማት የሚችል ሰው አለ። አንዱ ምሳሌ የሚጠቀመው ለዚህ ነበር። በተለይ ለመረዳት አቅማቸው ደካማ የሆኑ ሰዎች እነሱ እንዲረዱ ለዛ ነው በባህላቸው በሚያውቁት ነገር ሴቶቹን በእርሾ ወንዶቹን በዘር ወይም በገበሬ ያስተምር የነበረው ክርስቶስ ለነሱ ቅርብ በሆነውና ሊረዱት በሚችሉት ነገር እንዲያውቁት ነው። በተለይ ደግሞ የሚገርማችሁ ጌታችን በጣም በብዙ ምሳሌ እየመሰለ ካስተማረባቸው ነገሮች መካከል አንዷ ደግሞ መንግስተ ሰማያት ናት። እስኪ መንግስተ ሰማያት በሉ። አዎ መንግስተ ሰማያት በወንጌል እንኳን ብትመለከቱ በጣም ብዙ ምሳሌ ነው ያላት። ክርስቶስ ሲያስተምርባት በሰናፍጭ ቅንጣት መስሏታል፣ በእርሾ መስሏታል፣ በገበሬ መስሏታል፣ በዘር መስሏታል። ምን አለፋችሁ በብዙ ነገር መስሏታል። ቤተክርስቲያን መንግስተ ሰማያትን በጣም በብዙ ምሳሌ ክርስቶስ በዋነኝነት የመሰለበት ምክንያት ምሳሌ አልባ የሆነች ስለሆነች ነው። በምንም ብትመሰል መንግስተ ሰማያት ይህ ነው ልትባል የምትችልና በተመሰለው ምሳሌ ብቻ ግልጽ ሆና ልትቀመጥ የምትችል ቦታ አይደለችም። ለዛ ነው መንግስተ ሰማያትን ራሱ አበው ሲናገሩ እንደምንሰማው ምንድናት ተብሎ ቢናገር መንግስተ ሰማያት ላይ ያለን ዕውቀት አንደኛ አይን ያላያት እንደሆነች ነው። ምን ያላያት? እስኪ ጆሮ ያልሰማት በሉ። እንዴት ነው አይን ያላየውን ጆሮ ያልሰማውን እንዲህ ነው ተብሎ በእርግጠኝነት ሊነገር የሚችለው? በፍጹም ሊነገር አይችልም። ስለዚህ በውስጥ ባሉ ስለሷ በሚታወቁ እግዚአብሔርም እንዲህ ናት ብሎ ባስተማረን ነገር ስለ መንግስተ ሰማያት አበውም ያስተምራሉ፣ ቤተክርስቲያንም ጭምር ታስተምራለች። ስለዚህ መንግስተ ሰማያት በጣም ብዙ ምሳሌ ነው ያላት። መንግስተ ሰማያት ብቻ አይደለችም። በነገራችን ላይ ምሳሌ አልባ የሆኑ ነገሮች በሙሉ ብዙ ምሳሌ ነው ያላቸው። ተመልከቱ፣ ክርስቶስ በምንድን ነው የሚመሰለው? በምን የማይመሰልበት ነገር አለ? ራሱ መልሱ ይሄ ነው። ጌታ በምንድን ነው የሚመሰለው ተብላ ቤተክርስቲያን ብትጠየቅ በምን የማይመሰልበት ነገር አለ? ምሳሌ አልባ ስለሆነ። እሱ ሩቅ ከሆነባችሁ ደግሞ እመቤታችን በምንድን ነው የምትመሰለው? ራሱ ደራሲው እንኳን አባ ሕርያቆስ በቅዳሴው ምንድን ነው ያላት?
በመኑ በአምሳለ መኑ ናስተማስለኪ በምንና በማን ምን እናረግሻለን እንመስልሻለን። ምሳሌ አልባናታ ደግሞ እንደዛ ብሎ እኮ ምሳሌ ጠቅሳል። ከገነት በተሰደደ ጊዜ የአዳም ምኑ ነሽ ተስፋው ነሽ፣ ሌሎችንም አበው እያነሳ የነሱም እንዲህ ነሽ ይላታል። ይሄ ምሳሌ ግን ተዘርዝሮ አያልቅ። ከአቅሙ በላይ እስከሆነው ድረስ አባ ሕርያቆስ ህሊናው መርምሮ እስከሚደርስበት ድረስ ሄደ። ከዛ በኋላ ግን ገልጦ ሊመረምርበት የሚችልበት መረዳትም እንዲሁም ከፍ ያለውን የመለኮትን ምስጢር ሊያውቅ የሚችልበት ምንም ምክንያት ሊኖር ስለማይችል ሰው ስለሆነ አቆመ። በቃ ዛሬ በምንም አይነት ነገር ምሳሌው ሊመሰል ስለማይችል መንግስተ ሰማያትም እንዲሁ ናት። ምሳሌ አልባ የሆነች ቦታ ናት። ስንገባ ብቻ የምናውቃት የደከምንባት ሰዎች ወይም የምንደክም ክርስቲያኖች ስንገባ ብቻ የምንረዳባት ቦታ ናት። ስለዚህ እንዳትረሱ ምሳሌ መጀመሪያው የሚመሰልበት ምክንያት ሩቅ የሆነውን ሰው ሊረዳው የማይችለውን ነገር ለማስረዳት ነው። ሁለተኛው ምሳሌ የሚመሰልበት ምክንያት ደግሞ ክርስቶስ ሲያስተምር የሚሰሙት ሰዎች ሁሉም በቀና አእምሮ ስለማይሰሙት ነው። ለምሳሌ አይሁድ ፈሪሳውያን ዙሪያው ሆነው ያደምጡት የነበረው ሌሎችንም እየላኩ ይዛችሁት ኑ አዳምጡት ምን አለ ያለ ይናገሩ የነበሩት በዋነኝነት በቃሉ ትምህርት ለመሸነፍ አይደለም፣ ከሚናገረው ነገር ምን ስተት እናገኛለን ብለው ነው። ስለዚህ ያለ ጊዜው በመስቀል እንዳይሞት ያለ ጊዜው በእነሱ እጅ እንዳይወድቅ እግዚአብሔር ባወቀ እነሱን እንኳን ሲገስጻቸው በምሳሌ ነበር የሚናገራቸው የነበሩ። ለዛ ነው ምሳሌ ቤተ ክርስቲያን ውስጥ በጣም አስፈላጊ የሆነ ነጥብ ነው። ክርስቲያኖች ስለ ምሳሌ ሲነገር ለምሳሌ ተብሎ ሲነገር ጉዳዩን ለኛ ቅርብ ለማድረግ እንደሆነ እንዳትዘነጉ። አንድ ምሳሌ ልመስልላችሁ ምን ያክል ምሳሌ አስፈላጊ እንደሆነ እንድንረዳው። ትላንትና ካልተሳሳትኩ ስትማሩ ስለ ምስጢረ ሥላሴ ነው ያለ ተማራችሁት አይደለም? ረስታችሁታል? ጥሩ ነው፣ ችግር የለም። 10 ምናምን ቀን ስላለ ትከልሱታላችሁ። አንዱ የሰው ህሊና መርምሮ ለማይደርስባቸው ነገሮች መካከል አንዱ ምስጢራተ ቤተ ክርስቲያን ናቸው። ሰው ምስጢራተ ቤተ ክርስቲያንን በምንም አይነት መልኩ በቃ ጥጥት አድርጌ በልቼዋለሁ ሊል አይችልም። በፍጹም ረቂቅ ስለሆነ ማለት ነው። ረቂቅ የሆነውን እነዚህን የቤተ ክርስቲያን ምስጢራት ሰው የራቀውን ቀርቦ ለመረዳት እንዲያመቸው የምንጠቀምበት ምሳሌ ነው። ትላንት የተማራችሁትን ልተውና ከምስጢረ ሥላሴ ቀጥሎ ስላለው ስለ ምስጢረ ሥጋዌ እንዴት ምሳሌ አስፈላጊ እንደሆነ ላሳያችሁ። የምስጢረ ሥጋዌ ዋነኛ አስኳል ትምህርት አምላክ ሰው ሆነ ነው። ማን ሰው ሆነ? አምላክ ሰው ሆነ ነው። ስለ አምላክ ሰው መሆን ቤተ ክርስቲያን ደግሞ ስትናገር እንዲህ ነው የምትለው፣ ከላይ ሳይጎድል በሉ እንጂ ከታች ሳይጨመር አምላክ ሰው ሆነ። እንዴት? እስኪ እንዴት አስቡት። ከላይ ሳይጎድል ከታች ሳይጨመር እንዴት አምላክ ሰው ሆነ ተብለን እንጠየቃለን። አንደኛው ማወቅ ያለብን ነገር የአምላክ ሰው የመሆን ምስጢር የሚደነቅ ነው እንጂ የሚመረመር አይደለም። የሰው ህሊና ቢያወጣው ቢያወርደው የሚደርስበት አይደለም። እንደማይደርስበት አውቆ አድንቆ ያከብረዋል እንጂ እንኳን የሰው ህሊና ይቅርና ከላይ ሳይጎድል ከታች ሳይጨመር ከኛ እንኳን በአፈጣጠር የሚለዩት ረቂቃን የሆኑት ቅዱሳን መላእክት እንኳን በእመቤታችን ጀርባ ታዝሎ በላይ በሰማያት ከአብ ከመንፈስ ቅዱስ ጋር ሲሰለስ ሲቀደስ አምላካቸውን ሲያዩት ስቡህ ብቻ ነው ያሉት። በቃ እጹብ ድንቅ ስቡህ ምስጉና ብቻ ነው ያሉት። እነሱ እንኳን ሊመረምሩት አይችሉም። ታዲያ እንዴት ነው ቤተ ክርስቲያን ከላይ ሳይጎድል ከታች ሳይጨመር የሚለውን የአምላክን ሰው የመሆንን ምስጢር የምታስረዳው ብትሉ በምሳሌ ነው። በምን ያለ? በፀሐይ። ለምሳሌ ፀሐይን ተመልከቷት። ፀሐይ 3 ነገሮች እንዳሏት ሁላችሁም ታውቃላችሁ። ሙቀት፣ ብርሃንና ክበብ ነው። ብዙ ጊዜ ላይ ፀሐይ ክበብ እንዳላት ትኩረት አንሰጥም እንጂ ከወሰኗና ከተገደበላት ውጪ አታበራም። ሙቀት አላት፣ ግለቷ ያንን ያሳያል። እኛም ብንፈልገው ለአምላክ ሰው መሆን ለማሳየትና ለማስተማር ብርሃኗን ብቻ ነው። ምኗን አልካችሁ? ብርሃኗን ብቻ። የፀሐይ ብርሃን ፀሐይ ስትወጣ የሚበራው የት ነው? ሰማይ ነው መሬት ላይ ነው? በሉ እንጂ ሰማይ ነው መሬት ነው የሚያበራው? መሬት ላይ። ስለዚህ ፀሐይ ስትወጣ መሬት ላይ ካበራች ሰማይ አይታይም፣ ጨለማ ነው ማለት ነው። እንደዛ ነው አያላችሁ ያላችሁ። መሬት ላይ ነው የምታበራው እኮ አላችሁ። እሺ ደግሜ ልጠይቃችሁ፣ ፀሐይ ብርሃኗን የምታበራው የት ነው? ሰማይ ላይ ነው መሬት ላይ ነው? ሰማይ ላይ። ስለዚህ ሰማይ ላይ ካበራች ደግሞ ምድሩ ጨለማ ነው ማለት ነው። ኧረ ተው። ፀሐይ የምታበራው የት ነው? በሰማይ ነው በመሬት ነው? እስኪ በሁለቱም በሉ።
በሁለቱም ነው የምታበራው። ብርሃኗ በሰማይም አለ በምንም ጭምር አለ፣ በምድርም ላይ አለ። በፀሐይ ያለው ብርሃን ወደ መሬት ሲወርድ መጉደል የለበትም። በመሬት ያለው ብርሃን ደግሞ ከላይ ስለወረደ እዚህ የሚጨመር ነገርም የለም። የፀሐይ ብርሃን ስትወጣ በላይ ሳትጎድል በታች ሳትጨመር ማብራት ከቻለች እንዴት እሷን የፈጠረው እግዚአብሔር በላይም ሳይጎድል በታችም ሳይጨመር ሰው መሆን አይችልም ተብሎ ሊነገርለት ይችላል? አሁን ምሳሌው ቅርብ አላረገውም? ታዲያ ዋነኛው ምሳሌ ያስፈልጋል የሚባለው ለዚህ ነው። ምስጢራትን ለማስረዳት ስርዓትን ለማስከበር ሌሎችም የቤተ ክርስቲያንን ትምህርቶች በምሳሌ የተዋቡ ናቸው። ይህንን መሰረትነት ያገኘነው ደግሞ ከክርስቶስ ነው። እኛ ትምህርታችንን ያነሳ ነው ጌታችን ኢየሱስ ክርስቶስ መስሎ ካስተማረባቸው ትምህርቶች መካከል አንዱ ነው። ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ቅዱስ ጴጥሮስ ወደ ጌታችን ቀረበና ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ። ያቀረበው ጥያቄ የይቅርታ ጥያቄ ነው። 3 ጊዜ ይቅር ልበለው፣ 7 ጊዜ ይቅር ልበለው ብሎ ተናገረ። በአይሁድ ስርዓት መሰረት እንደሚነገረው ከሆነ መጽሐፍቶቻቸው አንድ ሰው ሌላውን ሰው ሲበድል 3 ጊዜ ይቅር ለማለት ይችላል። ከ3 ጊዜ በላይ ግን ይቅር እንዲል ራሱ አይገደድም። ስለዚህ 3 ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ትንሽ 3 እንኳን አነሰች ከተባለ 7 ጊዜ ይቅር ልበለው አለ። ያው ከ3 7 ከፍ ስለሚል በቁጥር ደረጃ ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ወንድምህ ቢበድልህ 7 ጊዜ ብቻ ሳይሆን 7 ጊዜ 70 ጊዜ ይቅር በለው አለ። ጉዳዩ የቁጥር አይደለም። በነገራችን ላይ ያው በሚያውቀውና ቅዱስ ጴጥሮስ ባደገበት በአይሁድ ስርዓት ቁጥሩን ከፍ አድርጎ ምህረት ላደርግ ብሎ ጠየቀው። ጌታችን ግን የመለሰለት መልስ ቁጥሩን ከፍ አድርገህ ይቅርታን በለመንክበት ልክ አይደለም ይቅርታ የምታረገው፣ 70 ጊዜ 70 ነው አሉ። 7 ጊዜ 70 ነው አሉ። ብታባዙት 490 ማለት ነው። ቆጥረህ 490 ጊዜ ይቅር ብለህ 491ኛው ላይ ግን ይቅር አለ ማለት ትችላለህ ለማለት አይደለም። ባጭሩ ተደጋጋሚ ይቅር ቢልህ እረፍት አልባ ሆነ አንተም ተደጋጋሚ ቢበድልህ አንተ ይቅር ለማለት አትዘግይ ለማለት ነው። እና ክርስቶስ ተደጋጋሚ ሲበደል ተደጋጋሚ ይቅርታ ለማለት እንዲረዳው የሚያስችለውን ትምህርት ለቅዱስ ጴጥሮስ በምሳሌ አስረዳው። ምን አለ? መንግስተ ሰማያት ባሮች ያለው ባሮቹንም የሚያስተዳድር ንጉስ ይመስላል አለ። ምን ይመስላል? ንጉስ። የቀደመው የግሪኩ መጽሐፍ በነገራችን ላይ ንጉስ ብቻ ብሎ ያስቀምጠው። ንጉስ ሰው ብሎ ነው የሚማረው። ምን አልኳችሁ? ንጉስ ሰው ነው የሚለው። ግን ከጊዜ ወደ ጊዜ የተተረጎመ ሲመጣ ግን ሰው የሚለው ወጣና ንጉስ የሚለው ቀረ። ምንም ችግር የለው፣ ምስጢር አያፋልስም በነገራችን ላይ። ነገር ግን ንጉስ ሰው የሚለው አስፈላጊነቱ ግን በኋላ ላይ ታሪኩ ሲተረክ የታሪኩ የመጨረሻው የምሳሌው መርገፍ የሆነው ፍጻሜው ላይ እንዲረዳ ተብሎ ነው። ብቻ ግን ጌታችን ኢየሱስ ክርስቶስ ያንን ንጉስ አነሳለትና በምሳሌ መስሎ ማስተማር ጀመረ። ያ ንጉስ ባሮች ነበሩት አለ። ከባሮቹ መካከል እልፍ የተበደረው ሰው ነበር አለ። እልፍ ማለት 10,000 ማለት ነው። አሁን 10,000 ለኛ ቀላል ይመስላል እንጂ በጊዜው ሮማውያን በነበሩበትና እስራኤልም ቀኝ በተገዛችበት ዘመን 10,000 ማለት በጣም መጠን አልባ የሆነ በጣም ከፍተኛ ብር ነው። በተለይ ደግሞ በሩቅ ምስራቅና በቅርብ ምስራቅ ባሉ ሀገራት ላይ 10,000 ማለት በጣም ጣሪያ የነካ ለኛ ቢሊየን ትሪሊየን ብለን እንደምንጠራው ሰው ሊቆጥረው የማይችል በጣም ከፍተኛ ገንዘብ ነው 10,000 የምላችሁ በድሮ እና 10,000 ብር ተበደረው። በእኛ ቋንቋ ብር እንበለው። ተበደረውና ተበድሮ እዳውን የሚከፍልበት ጊዜ ላይ ግን እዳውን ለመክፈል አልቻለም። ስለዚህ ያ ንጉስ አንድ ሰው እዳውን ሳይከፍል ሲቀር ሊደረግ የሚገባውን ነገር አደረገበት። ምን አለው? እዳህን መክፈል የማትችል ከሆነ እንግዲያውስ ባለትዳር ነህ፣ ልጆች አሉህ፣ እዳህን ባትከፍልም ሀብት አለኝ ብለህ የያስካት ትንሽ ነገር ትኖረህ ይሆናል። እየሰማችሁኝ ነው? ሀብት አለህ ብለህ የያስካት ትንሽ ነገር ትኖራለች። እሷን በሙሉ ይሸጥና እዳውን እኮ አይከፍልም። እንደው ስሙ በደም እዳውን አይከፍልም፣ ግን ሁሉም ይሸጥና ወደ እኔ ይግባ፣ ቢያንስ እንኳን ካለ መክፈል ጥቂት ነገር መያዝ ይሻላል ብሎ ያ ንጉስ እንደዚህ ሲል ባሪያው ወደቀና ተንበርክኮ ጌታዬ ሆይ
ታገሰኝ ሁሉንም እከፍልሃለሁ አለው። እስኪ ጌታዬ ሆይ በሉ። ታገሰኝ ምኑን እከፍልሃለሁ? ሁሉንም እከፍልሃለሁ አለው። እና ያ ንጉስ ወድቆና ተንበርክኮ የሚለምነውን ያንን ሰው በተመለከተ ጊዜ ላይ አዘነለት፣ ራራለት። እዳውን ሊከፍል የማይችል መሆኑን ከሚያሳያቸው ነገሮች ተመለከተ። ስላዘነለትና ስለተቆረቆረ ምን አደረገ? ምህረት አደረገለት፣ ተወለት ሁሉን ነገር። እሺ ይቅር ብዬሃለሁ አለ። ይሄ ግን አላቆመም። ወዲያውኑ ጌታችን ያ የተማረው ሎሌ ደሞ ሌላ እሱ በስሩ ያለ ሎሌ እንዳለ አድርጎ ታሪኩን ማስተማር ቀጠለ። ያ ሎሌም ተመለሰና ሌላ በስሩ የሚያገለግለውን አንዱን ሰው አመጣና ወዲያውኑ ሲያገኘው 100 ብር እዳ ነበረበትና ክፈለኝ አለው። 100 ብር እዳ አለብህ ክፈለኝ አለው። ክፈለኝ ብቻ ግን ብሎ አላቆመም። አነቀውና አንገቱን ካልሰጠኸኝ ብሎ ተገዳደረው። የዚህን ጊዜ ላይ ያ ሰው አሁንም እባክህ ታገሰኝ ከፍልሃለሁ አለ። ግን የመጀመሪያው ሎሌ ንጉሱ ያሳየውን ምህረት ለሁለተኛው እሱ በጥቂቱ ተበድሮት ሊከፍለው ላልቻለው ለሌላኛው ሎሌ ሊያሳየው አልቻለም። ወደ ወህኒ እንዲወርድ አደረገው። እና ሌሎች ይሄንን የሚያዩ የሱ የንጉሱ ሌሎች ባለሟሎች፣ አሽከሮች፣ ገረዶቹ በጣም ተገረሙ። ምክንያቱም እሱ ሲማር አይተውታል። እሱ ይቅርታ ሲያገኝ ተመልክተውታል። ለሌላው ይቅርታ አለማድረግ መቻሉ በጣም ስለደነቃቸው ሄደው ለንጉሱ ነገሩት። ንጉሱ አስጠራውና አንተ ልትከፍለው ያልቻልከው እዳ እንደነበረብህና እኔ ምህረት እንዳደረግኩልህ ለምን ረሳኸው? ለምን ይሄኛውን ሰው ይቅር ለማለት ከበደ? ለምን አራራህለትም አሉ። ሎሌው ምንም ሊመልስለት አልቻለም። ሊመልስለት ያልቻለው እውነት ለመናገር አስቡት፣ ከ10 ሺህና ከ100 የትኛው ነው የሚበልጥ? 10 ሺህ ነው። ብሩ ያን ያክል አስፈልጎት አይደለም። ብሩ ያን ያክል አስጨንድቆት አይደለም። ሲሰላ ራሱ እሱ የነበረበትና ንጉሱ የተወለት እዳ ማለት ክርስቲያኖች ስሙ 10 ሺህ የሆኑ መክሊቶች ወይም ብዛት ያላቸው ዋጋዎች በጊዜው በነበረው በሂሳብ ምንዛሬ ብንሰራው 200 ሺህ የሆኑ እስራኤላውያን በአመት የሚከፈላቸው ደሞዝ ነው። 6000 ዲናር እንደማለት ነው። 10 ሺህ ቢመነዘር በእስራኤል በነበሩበት ጊዜ ላይ ይሄንን ያክል የተማረለት እሱ ደግሞ ጠይቆ ያልተመለሰለት 100 ነው። እንደው ብታሰሉት እንኳን ምናልባት ለወራት ወይ ለሳምንታት ያለ ክፍያ ሊሆን ይችላል። እንዴት ልትምረው አልቻልክም አሉ። እና ያ ንጉስ ያኛው ሎሌ ለሌላኛው ያሳየውን ጭካኔ እንዲያውቀው ስለፈለገ ትላንትና የማረውን ምህረት አስቀረለትና እሱን ወደሚቃጠለውና ጥልቅ ወደ ሆነው ቦታ አስገቡት ብሎ ተናገረ። ጌታችን ይሄንን ለቅዱስ ጴጥሮስ የተረከለት ታሪክ እርሱ ምህረት ለማድረግ የጠየቀበትን ልክ እንዲያውቀው ስለፈለገ ነው። ንጉስ እየተባለ የንጉስ ሰው እየተባለ በግሪኩ ደግሞ የሚጠቀሰው ጌታችን ኢየሱስ ክርስቶስ ነው። ምህረት እንዲደረግለት መጀመሪያ ላይ መጥቶ ሲለምን የነበረው የመጀመሪያው ሎሌ ወይንም ደግሞ ባሪያ እኛ ነን። 10 ሺህ የሆነ ብዙ ብድር አበደረው ማለት ሊከፍለው የማይችለውን ነገር በሙሉ እግዚአብሔር ለዛ ሰው ሰጠው ማለት ነው። ክርስቲያኖች በህይወታችሁ እጃችሁ ላይ ኖሯችሁ ወይም ሳይኖራችሁም ጭምር ከእግዚአብሔር የምትለምኑት ምንም ነገር መልሳችሁ ልትከፍሉት የምትችሉት ነገር አይደለም። እዚህ እንኳን አሁን ተሰብስበን ይህችን ዓመት በዚህች ቤተ መቅደስ እየወደቅን እየተነሳን እመቤታችን እንድታረግልን ከእግዚአብሔር አማልዳ እንድታሰጠን የምንለምነው ምንም አይነት ነገር በምን አይነት ከተቀበልነው በኋላ ልንመልሰው እንችላለን? በምንም አይነት እውነቱን ልንገራችሁ እግዚአብሔር ስላረገልን እያንዳንዷን ነገር ብድራቱን መልሱ ብንባል መመለስ አንችልም። ተመልከቱት፣ ሌላውን ተዉት። ሳንለምን እንኳን የተቀበልናቸውን ነገሮች ብድር ሆነው ክፈሉባቸው ብንባል መክፈል አንችልም። ለምሳሌ ይሄ ሁላችንም እርስ በርስ የምንተያይበት አይን ጸልየህ የምታወጣው እንጂ ስትወለድ ጀምሮ አብሮ የተፈጠረ ባይሆንስ ኖሮ ብላችሁ አስባችሁ ታውቃላችሁ? ይሄ አሁን የምታዩበት አይናችሁ ስትወለዱ ልሙጥ ግንባር ሆነን ወተን በጸሎት በልመና በሱባኤ እንዲህ ተሰብስበን ግን የምናበራውና እግዚአብሔር ይብራላችሁ የሚል ነገር ቢሆን ኖሮ ስላበራው ምን ብድራት እንከፍሎ ይሆን? አሁን ይሄ ዝም ብሎ የተተረከ ታሪክ እንዳይመስላችሁ። ጌታችን ከእናቱ ማህፀን ጀምሮ ከተወለደ በኋላ
ግንባር ልሙጥ የሆነውን ሰው አይኑን አብርቶለታል። የዮሐንስ ወንጌል ምዕራፍ 9 ላይ ስለተደረገለት ነገር ምን እንደከፈለ ታስታውሳላችሁ? አይኑ ከበራለት በኋላ አይኑ የበራበት ዕለት ሰንበት ስለነበረ ፈሪሳውያንና አይሁድ ጠይቀውት ነበር። ማን ያበራልህ? ማን ነው ሳታይ እንድታይ ያደረገ? ወላጆቹን እንኳን አስመጥተው ይሄ ዕውር ሆኖ የተወለደው ልጃችሁ ነው ብለው ጠይቀዋል። እነሱ እንኳን እግዚአብሔር ስላደረገለትና ዕውር ሆኖ ወጥቶ አይኑን ስላበራለት ስለዛ ስለ ልጃቸው መመስከር ስለከበዳቸው እሱ ሙሉ ሰው ነው ጠይቁት ነው ያሉት። እነሱ እንዳይሰደቡ ማለት ነው። አይሁድ በጣም ክፉ ናቸው። ፈሪሳውያን ስለ ክርስቶስ መመስከር ከቤተ መቅደስና ከምኩራብ ያባረራል። ሙሉ ሰው ነው ጠይቁት አሉ። ሲጠይቁት አዎ እሱን ያበራልኝ አለ። አልፎ ተርፎ እንኳን ስለ ራሱ ስላበራለት ስለ ክርስቶስ ምስክርነት እንኳን ሰጥቷል። ስለሱ አለማወቃቸውን አይኑን ያበራለት አምላክ መሆኑን መናገሩን አይተው አንተ በኃጢአት የተወለድክ ብለው አባረውታል። ምን ልላችሁ ፈልጌ መሰላችሁ? እያንዳንዷ ከእግዚአብሔር የተቀበልናት ነገር በጭንቅ የምትገኝ ቢሆን ኖሮ በነፃ የተቀበልነውን ነገር በሙሉ ዋጋ ከፍለን የምናገኘው ቢሆን ኖሮ እንዲሁ እንደዚሁ ዝም ብለን የምንጠቀምበት ይመስላችኋል? አይንህን ጸልየህ ብታበረው ክፉ የምታይበት ይመስልሃል? እጅህን ለምነህ ብታንቀሳቅሰው ኖሮ ትሰርቅበት መስሏል? እግርህ ሽባ ሆኖ እግዚአብሔር ተርትሮልህ ብትራመድ ኖሮ ወደ ክፋት ትሮጥበት ነበር? በነፃ ስለሰጠህ እኮ ነው የናከው። ሳትለምን ስላደረገልህ እኮ ነው እንደዚሁ ዝም ብለህ ያባከንከው እንጂ እግዚአብሔር ለምነን ቢሆን ኖሮ ያገኘ ነው። ተማጽነን ቢሆን ኖሮ ይህን በሙሉ ያገኘ ነው አናረገውም። ለዛ እኮ ነው ተመልከቱ፣ እኛ በነፃ ተሰጥቶን ያገኘነውን ነገር አንዳንዶች እግዚአብሔር ባወቀ በነፃ ሳያገኙት በተለያየ መንገድ ሲመለስላቸው ታያላችሁ አይደል እንዴ? በተአምራት ሰው ሽባ ሆኖ ተወልዶ ሲተረተር አይታችሁ አታውቁም? ሰምተንም ቢሆን ልናውቅ እንችላለን። እነዛ ሰዎች እኛ ጤናማዎቹ ለኃጢአት በምናደርገው ችኮላ ልክ እነሱ አይቸኩሉም። የተደረገላቸውን ያውቃሉ። ከምን እንደተነሱ ያውቃሉ። ዛሬ እግዚአብሔርን የረሳ ነው እኮ እሱ የሚረሳ አምላክ ሆኖ አይደለም፣ የተደረገልንን ስለረሳን። ይሄ ሎሌ የተደረገለትን ስለረሳ እኮ ነው ለሌላው ሰው ጨካኝ ሆኖ። ዛሬም እኛ እግዚአብሔር ያረገልንን ስለረሳን ለማስታወስም ስለማንፈልግ የትላንትና ታሪክን ማስታወስ ኃጢአትን መቆስቆስ መስሎ ብቻ ስለሚሰማን እኛው ራሳችን እግዚአብሔር ያረገልንን ነገር ለሌላው ማድረግ አንፈልግም። ዋጋ ከፍሎ የሰጠንን ነገርም ጭምር ዋጋ ቢስ ለማድረግ ነው የምንሮጠው። ሎሌው እሱ ነበረ። ከእግዚአብሔር የተቀበለው ነገር መልሶ ሊሰጠው የማይችለው ነገር ነው። እሱን አንድ ብላችሁ ያዙልኝ። ከእግዚአብሔር ተቀብሎት በምንም አይነት መልኩ ሊከፍለው የማይችለውን ነገር ደግሞ እግዚአብሔር ተወለት። አላግባብ ሲጠቀመው እንኳን አግኝቶት የተቀመጠለት ጊዜ ነበር ሊከፍለው ያልቻል። ንጉሱን ሰምታችሁታል ሲናገር ልጁን፣ ሚስቱን፣ ሀብት ንብረቱ በሙሉ ይወረስ ነው ያለው። እርግጥ ነው በኦሪትም የተጻፈ እንዲህ ያለ ሕግ ባይኖርም በሙሴ መጽሐፍ ግን አንድ ሰው እዳውን መክፈል የማይችል ከሆነ እዳውን መክፈል ስላልቻለ ብቻ ባሪያ እንዲሆን ይገደድ ነበር። እየሰማችሁ ነው? ዛሬ እዳችንን መክፈል የማንችለው ነገር ስለሆነ እግዚአብሔር ፊት እንደምኖቹ ነው የምንቀርበው ብትሉ እንደ ልጆቹ ብቻ ሳይሆን እንደ ባሪያም ጭምር ነው። መክፈል ስለማንችል ማለት ነው። ለመክፈልም ጭምር አናስብም ያረገልንን ነገር ከምናመሰግነውና ማረጉን ከማስታወስ ባለፈ። ከዛ በኋላ ነው የዚህ ሰውዬ ነገር በጣም የሚደንቀው። ተንበርክኮ ወድቆ ማረኝ ብሎና ሁሉን እከፍልሃለሁ አለ። እንደው ማረኝ ማለቱ እንኳን እሺ እንተወለት። ምን አይነት ሰውዬ ነው በራሱ ቢመካ ሁሉንም እከፍልሃለሁ ያለው? የማይከፈል ነገር እከፍልሃለሁ ይባላል እንዴ? የማይደረግ ነገር አደርግልሃለሁ ይባላል እንዴ? ለእግዚአብሔር ቃል የምንገባባቸው ነገሮች እንዲህ ሆነውብን አያውቁም እንዴ? እማንችለውን ነገር እግዚአብሔርም ጭምር የማይችለው ስለሚመስለን የማይቻል ነገር እናረጋለን፣ የማይሆን ነገር እንናገራለን። ላንተና ለኔን ያቃተን እንጂ እኮ ለእግዚአብሔር አያቀተው። ለኔና ላንተ አዎ ይከብዳል፣ አይቻልም፣ ለማሰብ ራሱ ጭንቅ ነው። ለእግዚአብሔር ግን እኮ ኢምንት ነገር እኮ ነው። ባዶ ነው፣ ምንም ነገር አይቻለው፣ ምንም ነገር አይሆንለትም ተብሎ ለሱ አይነገርለትም። ማረኝ፣ ራራልኝ፣ ሁሉን እከፍልሃለሁ ሲለው ሁሉን አትከፍለኝም ራሱ አላለው። አየውና ራራለት፣ አዘነለት። እንደው እስኪ ክርስቲያኖች እንዲህ አይነት ንጉስ ታውቃላችሁ? እንዲህ ያለ ንጉስስ በጊዜው ተሰምቶ ይታወቅ ይሆን?
ይሄ ንጉስ ክርስቶስ ካልሆነ ይሄ ንጉስ አምላካችን እግዚአብሔር ካልሆነ በቀር ማን ይሆናል? እውነት ልንከፍለው ማንችለውን ነገር በሙሉ አድርጎልን በኋላም ደግሞ ሁሉን መክፈል እችላለሁ ስንል እንዴት ብለህ አሰብከው ብሎ ሳይወቅስን ማረኝ ብለን ስንበረከክ ደግሞ ልንከፍለው ማንችለው ዕዳ የሚተው ከሱ ውጪ ማንም የለም። ማረው ራራለት፣ እሺ ይሁንልህ አለው። ልጅህን ሚስትህን ሀብትህን ይዘህ ሂድ፣ እሺ ልትከፍለው ማልችለው ዕዳ ነው አለ። የሚያሳዝነው ግን ያልወለ ወዲያውኑ እንደወጣ ያገኘውን ባሪያ ግን አንቆ ነው 100 ዲናሬን ካላመጣህ አለቀህም ያለው። ለዛ ነው ክርስቶስ እንዴት ያለ ጨካኝ ሆነ ሰው እንደሆነ ለማሳየት ሲል የዚህን የይቅርታ ታሪክ ለጴጥሮስ የነገሩ። መጽሐፍ ቅዱስ ክርስቲያኖች ይቅርታ የተደረገላቸው ሰዎች መጽሐፍ ነው ብንል እውነት ነው። ይቅርታ የተደረገላቸው ሰዎች መጽሐፍ ነው። ተመልከቷቸው። አዳም ሔዋን የመጀመሪያዎቹ ደጋግ ሰዎች ራሱ ይቅርታ ሊደረግላቸው የማይችል በደል ሰርተው እንኳን እግዚአብሔር ይቅር ብሏቸዋል። የአዳምና ሔዋን ኃጢአት በነገራችን ላይ ቀላል ነገር እንዳይመስላችሁ። ቅጠል ቀጥፎ መብላት ስንሰማው እየለምበን ነው ስላገኘነውም ጭምር ነው እንጂ እኛ ጋር ሲደርስ የቀለለው ቅጠሉን ቀጥፈው የበሉበት ምክንያት እኮ የረሃብ ምክንያት አይደለም፣ እንደ አምላክ የመሆን የመሻት ምክንያት ነው። በዘመናዊው ቋንቋ እንግለጸው ብንል እኮ መፈንቅለ መንግስት ነው እያካሄዱ ያሉት። እንደዚህ አይነቱን ምህረት አልባ የሆነ ነገር ነው ያደረጉት። እግዚአብሔር ግን ሊምራቸው ፈለገ። ሲጀመር ልጠይቃችሁ፣ ይሄንን ጥፋት ራሱ እንደሚያጠፉ አውቆ መጀመሪያውኑ መፍጠሩ ይቅር እንደሚላቸው አውቆ ካልሆነ በቀር በምን ምክንያት ሊፈጥራቸው ይችላል? ይቅርታ ሊያሰጥ የሚችል ነገር ስለሚያደርጉ ቢያነቡ ቢያለቅሱ እንኳን እነሱ ይቅርና በደጋግ ህይወት የኖሩት እንኳን ነቢያት ያነቡት እንባ እንኳን እነሱ ያጠፏትን ጥፋት የኃጢአት ስርየት ልታሰጥ አልቻለችም። እግዚአብሔር ግን የማይማር ነገር ያደረጉትን አዳምና ሔዋንን ይቅር ብሏቸዋል። የማይማር ነገር ነው ያደረጉት። ተመልከቱ። ሌላም ማንሳት እንችላለን። ዮሴፍን ተመልከቱት። ዮሴፍ ወንድሞቹን ይቅር ሲላቸው ይቅር የሚያስብል ነገር ነው እንዲያደረጉት አይደለም እኮ አይደለም፣ በፍጹም ወንድማቸው ሲሆን ለወረደ ዋጋ ሰውነቱን እንደው ቆሞ የሚራመድ ህይወት ያለው መሆኑን እንኳን ከግንዛቤ ሲያስገቡ በ30 ብር እኮ ነው የሸጡት። እነሱ በ28 ብር የተቀበሉት ሰዎች ደግሞ 2 ብር አትርፈው ነው ለግብጽ ባሪያ እንዲሆን የሸጡት የገዛ ወንድሞቹ። በዛም አላቆመም። ገብቶም እንኳን እኮ ዮሴፍ እረፍት አላገኘም ነበር። አብረኸኝ ካላደርክ ያለችው የጲጢፋራ ሚስት በሐሰት ከሳው ወህኒ ወርዷል። ስንት ዓመት 2 ዓመት ራሱ ተሰቃይቷል እዛ ውስጥ ሆኖ። ይሄ ሁሉ የሆነው እንደው ዮሴፍን ሆናችሁ ብታስቡት በማን ምክንያት ነው ብትሉ በሸጡት ወንድሞቹ እኮ ነው። ስለሸጡት ባይሸጡት ኖሮማ ምን አለበት ኖሮ ስለሸጡት ነበር የሆነው። ይሄ አላንስ ብሏቸው ወንድሞቹ በግ አርደው ስጋውን በልተው ደሙን የሚወደውን ልብስ ለብሰው ቀብተው ለቅልቀው አባታቸውን ያዕቆብ እርምህን አውጣ ብለው ለዘመናት አስለቀሰውታል። ከሱ ሳያንስ እነዚህን ወንድሞቹን ነው ራበን ብለው ሲመጡ ትላንትና ያደረጉትን ነገር አስታውሶ ላያረግባቸው የሚችላቸው ሊሆንባቸው የሚችል ምንም አይሆን ነገር ነበር። ምንም አላላቸው። ኑ ብሉ ኑ ጠጡ ብሎ ነው የከፈተላቸው። እንደው እነዚህንና ሌሎቹንም ማላነሳላችሁ ለምን መሰላችሁ? ክርስቲያኖች እኛ ተበድለን ይቅር የማንልበት ምን ይቅር የማያስብል ምክንያት አለ? እንደ ዮሴፍ ተሽጠሃል። የገዛ ወንድሞች የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል። ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል እርማችሁን አውጡለት ብለው ተናግረውብሃል። እንደ አዳም እንደ ሔዋን እግዚአብሔር ላይ አምፀህ የማይደረገውን ነገር በሙሉ አድርገህ ነው ያለው። ሰው ይቅር ላይልህ ይችላል፣ እግዚአብሔር ግን ይቅር ይልሃል። እነዚህ ይቅር ያላቸዋቸውን ሰዎች በሙሉ ተመልከቷቸው። ሁሉም እኛ ብንሆን ኖሮ ብላችሁ ብታስቡት እንኳን ይቅር ልንላቸው ይቅርና ስላሰቡት ነገር እንኳን ይቅርታ ለመጠየቅ ሲመጡ ገና እሱ ላይ ነው የኛ ችግር የሚጀምሩ። ክርስቲያኖች እውነት ይቅር ላለመባባል ምንድነው የከበደን? ተመልከቱ። እኛ ይቅር ሌላውን ሰው ላለማለት የምንደረድራቸው ብዙ ምክንያቶች አሉ። አንዳንዶቻችን የበደሉንን ይቅር የማንለው የበደሉን ሰዎች ይቅርታ ስለማይገባቸው። እውነት ወይስ ሐሰት?
እውነት ነው። እሱም ይቅርታ አይገባውም እንላለን። ማን ስለሆነች ለምን ይቅር ይባላሉ? አንዳንዶቻችን ሌላውን ይቅር የማንለው ይቅርታ መሸነፍ ስለሚመስለን ባጠፉን ሰዎች፣ በበደሉን ሰዎች፣ ክፉ ባረጉልን ሰዎች እኛው ራሳችን የተበደልነው ይቅርታ አደረግን ማለት ለኛ ሽንፈት መስሎ ስለሚሰማን ይቅር የማንል ሰዎች አለ። ለአንዳንዶቻችን ይቅር የማንልበት ምክንያት ደግሞ ምንድነው? ያቆሰሉንን ቁስል እያስታወስን ስለሚጠዘጥዘን ከቁስሉ ጥዝጣዜ ያላነሰ እነሱን ምህረት ማድረግ መልሶ ሌላ ጠባሳ ስለሚመስለን ለሁላችንም ይቅር ላንልበት የምንችልበት ሺህ የምንዘረዝራቸው ምክንያቶች አሉ። ክርስቶስም እንዲሁ ነው። ተመልከቱት። አብረውት ይከተሉት የነበሩትን ሰዎች፣ የሰቀሉትን ሰዎች፣ አብረውት እንኳን ሲውሉ ሲያድሩ የነበሩትን ሐዋርያት ስላጠፉት ብዙ ምክንያቶች ይቅር ላይላቸው የሚችልበት ብዙ ምክንያት ማንሳት ይችል ነበረ። ተመልከቱ። ጸሐፊው እንኳን ወንጌሉን የጻፈው ማቴዎስ ይቅር ላይባልበት የሚችል ምክንያት ነበር። ማቴዎስ ቀራጭ እኮ ነው። ቀራጭ ማለት በዘመናዊ ቋንቋ ግብር ሰብሳቢ ነው። በዘመኑ ቀራጭነት ሙያ ብቻ አይደለም። ለሮም መንግስት ገንዘብ ሰብስቦ መስጠት፣ ለራሳቸውም ኪስ ደግሞ የሚበቃቸውን ህዝቡን እያስጨነቁ ግብር ነው እያሉ መቀበል ነበር። ከዚህ አይነት ሁኔታ ነው ማቴዎስን አንስቶት ከቀራጭነት በሩ ላይ ጠርቶት ተከተለኝ አለው። ማቴዎስ ቀራጭነቱን ትቶ የራሱን ቁም ተዝካር ምሳ አብልቶ ቤቱን እንደተከፈተ ትቶ ከሄደ በኋላ እግዚአብሔር ትላንትና የነበረውን ቀራጭነቱን እያስታወሰ አንተ ቀራጭ እያለ ተናግሮት ያውቃል? አንድም ቀን በስሙ እንዲጠርቶት ያውቅ? ይሄ ገርማችኋል እንዴ? አሳልፎ እንደሚሰጠው እያወቀ ከናንተ መካከል አንዳችሁ ትሸጡኛላችሁ እያለ እሱ እንዲነቃ ሌሎች ወንድሞቹን እንኳን ሲያስደነግጣቸው የነበረውን ይሁዳን እንኳን አላስደነገጠው። አንተ ነው አሳልፈ የምትሸጠኝ ብሎ ጣቱን አልጠቆመበትም። ስለነዚህ ሰዎች ታሪክ ስንሰማ ተደጋጋሚ ስናደምጥ እኛ እነሱን እንሆን ብላችሁ ጠይቃችሁ ታውቃላችሁ? ከይሁዳ የከፋን እኮ ነን እኛ። እውነቴን ነው የምላችሁ፣ በእውነት ከይሁዳ የከፋን ነን እኛ። እንደውም ለአንድ ሊቅ ምን አለ መሰላችሁ? በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖር በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ ነው? ምን ቃል ገብቶላችሁ ነው? ምን ሊሰጣችሁ የሚችለው መንግስት እንዳለ ነግሯችሁ ነው? ምንም ተስፋ ሳይሰጠን ለሰይጣን በደል መስራት ጥሩ እንደሆነ አምነን ስጋዊ ድክመታችንን ምክንያት አድርገን ፈጸምን ማለት ጌታን 30 ብር ሳይሆን ከዛ ባነሰ ዋጋ አሳልፈን ሸጥ ነው ማለት ነው። ከይሁዳ የከፋን እኛ ነን። ማቴዎስ የትላንትና ኃጢአቱን ትቶ የተመለሰ ሰው ነው። ቀራጭነቱን ረስቶ በዛም አልተወነጀልም። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን፣ አንደበታችን፣ ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን ነው? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር ነው። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምህረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉ ነው ያለው? ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው? ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው?
ተው ክርስቲያኖች ቤተክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለማስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አሉ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው። ለነሱ ማረኝ ብሎ መናገር ነው። ለነሱ ሲነሱ እግዚአብሔር አምላክ ምህረት መያዣ ነው። እንዴት አወክ ብትሉ ዛሬ በስንክሳራችን ታስበው ከሚውሉ ቅዱሳን መካከል አንዷ ቅድስት አትናሲያ ናት። በረከቷ ለሁላችን ትድረሰን። ቅድስት አትናሲያ የትላንትና ህይወቷ በጣም ጥሩ ነበር። እየመጸወተች ለሊቃነ ጳጳሳት እያበላች ለካህናት እያበላች እያጠጣች በረከት ትዝቅ የነበረች ሴት ነበረች። የቀን መጣያው አይታወቅምና ክፉ ገንገጠማት። ክፉ የሆኑ ሰዎች ቤቷ ገፍተው ክፉ ምክር መከሯት። ተለወጠች ወዲያውኑ። ትላንት ትሰጥ የነበረው ትመጸውት የነበረው መልካም የሆነችው አትናሲያ ዘማዊ ሆነች። ትላንትና የሚያቋት ሰዎች በሙሉ በክፋቷ ምክንያት ሲርቁ ስለ ክፋቷ ብለው ደግሞ ብዙ ሰዎች ቀርቧት። ይሄ የጽድቅ ስራዋ መቋረጡን በገዳም ውስጥ ያሉ አበው ሰሙና አባ ዮሐንስ አጼር አባ ዮሐንስ አጼር ከገዳሙ ተመረጠና አንተ ሄደህ ለዚህ ተልኮ ይህቺ ነፍስ እንድትነቃ ምከር ተብሎ ተላከ። ጸሎት ተቀብሎ ወጣ። ቤቷን እንደ ሴተኛ አዳሪ ቤት አድርገው ሌሎች ሰዎች እየከፈሉ አብረዋት ሰውነቷን እየሸጠች የምትኖር ሴት ስለነበረች እሱም መጥቶ ሲቆም ማንም ሰው እንደሚመጣው የሚስተናገድ ስለመሰላቸው ሄዳችሁ ለመቤቷ ንገሯት መምጣቴን አሉ። እሷም ሽቷን ነስንሳ አልጋዋን አነጥፋ ለዝሙት የሚመቻትን ነገር በሙሉ አድርጋ አልጋዋ ላይ ተኛች። አባ ዮሐንስ አጼር ገባ። ተቀመጥ አለችው። ተቀመጠ። ስቅስቅ ብሎ ማልቀስ ጀመረ። ምን ነው አላት። ምን ነው የትላንትና ጽድቅሽ የት ሄደ? ምን ነው እግዚአብሔርን ትላንትና ያደረገልሽ ነገር በሙሉ የት ጠፋ ብለው ተናገራት። ወዲያውኑ ልቧ ተሰበረ። ወዲያውኑ ተደነገጠች። የት ያውቀኝ ይሆን ብላየች። አያችሁ ትላንትና መጥቶ እሱ የሚፈልገውን ሌላው ሰው የሚፈልገውን ነገር በሙሉ አድርጎ ከመሄድ ባለፈ ስለ ነፍሷ ግድ ያለው አንድም ሰው አልነበር። ዛሬም እውነት ልንገራችሁ ክርስቲያኖች ስለ ሌላው ነፍስ አብዛኞቻችን ግድ አይለንም። የኛ ጸሎት ይሰማ፣ እኛ እግዚአብሔር ይቅር ይበለን ራሴ በግል ማለት ነው እንጂ ሌላው ይቅር ይባል አይባል፣ ሌላው ምህረት ያገኝ አያገኝ በጣም እኮ ነው የምናሳዝነው። እንደ ሀገር እንኳንና እንደ ክርስቲያን እንደ ቤተ ክርስቲያን የመጣብንን ችግር እንኳን እያየን አብረን ምህረትን አንለምንም። እኛ ብቻ መማር ነው የምንፈልገው። ተምረህ የት ልትሄድ ነው? ብቻህን መንግስተ ሰማያት ልትገባ? እናትህ፣ አባትህ፣ ወገን ዘመድ አብረውት የቆረቡት ተሰጦ የመለሱት ሌሎች ነፍሳት አይገዱህም? አያሳስቡህም እነሱ? አባ ዮሐንስ አጼር ሲነግራት ወዲያውኑ ደነገጠች። ምን ላርግ አለችው። አብረሽኝ ነይ ውጪ አላት። ማቄን፣ ልብሴን፣ ጨርቄን የትላንትና ኃጢአቴን ይቅር ይለኝ ይሆን አይለኝ ብላ ሳታስብ እኛ እኮ ኑ እንኳን ስንባል ይምረኝ ይሆን አይሆን የሚል የማስተባበያ ጥያቄ እንኳን እናቀርባለን። አንተን እንጂ መማር አለመማር የእግዚአብሔር ድርሻ ነው። ጥላው ሄደች። መንገድ ላይ ሲሄዱ መሸ። ጫካ ውስጥ እሱም በራሱ ቦታ እሷም በራሷ ቦታ ተኛች። አባ ዮሐንስ አጼር ማለዳ ሲነሳ ነፍሷ የለችም፣ ሙታለች። ምንም ሊያደርግ አይችልም። ተመልሶ ወደ ገዳሙ ሄደ። በገዳም ያሉት አበው ግን ምን አሉት መሰላችሁ? ከማን ጋር ነበረ ትላንት ያደርከው አሉት። አትናሲያን ይዣት መጥቼ ከኃጢአቷ አስትቻት ጫካ ውስጥ ነበር የተኛቸው። አይገርምህም አሉት። አንተ የተኛህበት ጫካ ላይ ከምድር እስከ ሰማይ የተዘረጋ መሰላል የሰማይ መላእክት ሲወጡ ሲወርዱ አይተን ነበራል። ለማን? ለአትናሲያ። እግዚአብሔር ይቅር አላት ሲሉ አዎ ገና ትታው ስትወጣ ነው ምህረት ያደረገላታል። ትተን ስንመጣ ምህረት የሚያደርግልን አምላክ እንደሆነ አትጠራጠሩ ክርስቲያኖች። ችግሩ እኛ ትተው የመጡንን ሰዎች ምህረት አለማድረጋችን። ደስ ይላል አይደል? እግዚአብሔር ምህረት አደረገላት ሲባል ከንፈር ያስመጥጣል።
ያስብላል አይደል? አንተ ምህረት ያላረክለት ሰው አያሳዝንም? ያንተን ይቅርታ ደጅ እየጠና ማረኝ የሚለው ሰውስ ልብ አያሳዝንም? እግዚአብሔር እንዲምረን መማማር አለብን። እውነቴን እምላችሁ ዘመናችን ይቅርታን ከሚናገረው ይልቅ ጥላቻን መንዛት ስለለመደበት እኛም ተጸናወተ። ሰው ይቅርታ ልናረግለት ከሚገባው ነገር ይልቅ ምህረት ላንዳረግለት የምንችልበትን ምክንያት በደማቅ ቀለም ነው የምንጽፈው። ሊያው በደማቅ ቀለም። እስኪ ስለ ሰው ደግ የምታስታውሱት ነገር አለ? ምን ቢባል ሊያውም የበደሉን ጥሩ ሰው ነበረ እኮ ብለን የምንጀምረው። የትላንትና ነገሩን ከመናገር ይልቅ የዛሬ የሰራውን ነገሩን መናገር እንፈልጋለን። ይቅርታችን በብዙ ነገር ታጠረ። ክርስቲያኖች ሁሉም ከላይ እስከታች ያለው በደለ እንላለን። እሺ ታዲያ ይቅርታው ከየት ይጀምር? ከሆነ ቦታ ካልጀመረ እያለን አሁንም እየጠበቅን ነው። እኛ ምን አለበት ይቅርታ ብንል? እኛ ምን አለበት ምህረት ለማድረግ ብንሄድ? ከኛ መካከል ከፍ ማለትን የሚጠላ ማንም የለም፣ ዝቅ ለማለት ግን የሚወድ ማንም የለም ጭምሩ። እና ቅዱስ ጴጥሮስ ራሱ ጠያቂውን ራሱ ይዩት እስኪ። አሁን ጴጥሮስ ስለ ምህረት የሚለምን ሰው ነው ራሱ። አይገርማችሁ? እሱ እንዳለው ክርስቶስ አዎ 3 ጊዜ ብቻ ነው እንጂ ከዛ በላይ ይቅር አትበለው ቢባል እኮ በዚህችው ቃል የሚመዘነው መጀመሪያ ጴጥሮስ ነው። ለምን? ክርስቶስን ስንት ጊዜ ክዶታል? 3 ጊዜ ዶሮ ሳይጮህ 3 ጊዜ ቢለው ኖሮ ጴጥሮስ ራሱ ምህረት አልባ ነበር፣ ጉዱ ሰርቶት ነበር። ግን አይደለም፣ ተደጋጋሚ ነው ይቅር መባል ያለብህ አለው። አያችሁት? ጴጥሮስ በካደው ልክ በጨከነበት ልክ ያበላውን እጅ እንኳን አላውቅም ብሎ በተናገረበት ልክ ምንም ሊያረግ አልፈለገም ነበር። ማረው፣ ምህረት አረገለት። እኛስ ምህረት የማናረገው ለምንድን? 2 ጓደኛሞች ነበሩ ይባላሉ። እየሰማችሁ ነው? 2 ጓደኛሞች ነበሩ እና እኒህ ወዳጆች ሩቅ መንገድ ወደ ገዳም ለመሄድ ተነስተው እየመጡ ነው። ልክ አሁን እናንተ እኔ ሁላችንም እንዳረግ ነው። እና እነዛ ወንድሞች በመንገድ እየተራመዱ በአንድ ጉዳይ ባነሱት ሐሳብ አይስማሙ። በጣም ነው የሚዋደዱት፣ ለዘመናት ወዳጆች ነበሩ። ዞረና አንደኛው ጓደኛ ሌላኛውን በጥፊ መታው፣ ሞቅ ያለ ጥፊ። እና ደነገጠ። እንዴ ስንት ዓመት አብረው ሲኖሩ እንኳን ሊመታው እጁን አንስቶበት ማያቅ በጥፊ ሞቅ አረገው። እና እየሄዱበት የነበረበት አሸዋ ላይ በጣም የምወደው ወንድሜ በጥፊ መታኝ ብሎ ጻፈ። ምንድነው የምትጽፈው አለው። እንዳይረሳ ነው አለው። እየሰማችሁ ነው? እንዳይረሳ በጣም የምወደው ወንድሜ በምን መታኝ አለው? በጥፊ መታኝ አለው። እሺ ብለው ትንሽ ርቀት እየሄዱ ወደ ገዳሙ መቅረብ ሲጀምሩ ያው በጥፊ የተመታው ሰውዬ ሳያስበው ወደ ውስጥ የሚስብ ጭቃ ማጥ ውስጥ ገባ እና ማጡ አላንስ ብሎት ወደ ታች እየሳበው በጣም ሲቸገር ያ በጥፊ የመታው ወንድሙ ሊሞትበት ስለሆነ ስቦ አወጣው። ከጎኑ ድንጋይ ነበር። በጣም የምወደው ወንድሜ ከሞት አተረፈኝ ብሎ ደግሞ ድንጋዩ ላይ ጻፈበት። ለምን ይሄን ጻፍከው አሉ። ያው ስላተረፍከኝ ነው አሉ። እና በጣም ያኛው በጥፊ ሲመታው የነበረው እንዲሁም ያወጣው ወንድሙ በጣም ስለደነቀው ልክ ወደ ቤተ ክርስቲያኑ ሲገቡ ጠየቀው። በጥፊ ሲመታህ ባሻዋ ላይ ነው የጻፍከው፣ ከገባህበት ገደል ሳወጣህ ድንጋይ ላይ ነው ቀርጼ የጻፍከው፣ ለምን አሉ። አሸዋው ላይ የጻፍኩት እንዲጠፋ ስለፈለኩኝ ነው አሉ። ድንጋዩ ላይ ግን የተጻፈው አይጠፋም። የብዙ ወንድሞቻችንን ኃጢአት እኛ እኮ ድንጋይ ላይ ነው የቀረጽነው እንዳይጠፋ። በደላቸው መልካም ስራቸውንስ አሸዋው ላይ። እንዲህ ከመሆን እግዚአብሔር አምላክ ይሰውረን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን።